ኦሪት ዘጽአት ምዕራፍ 6 እግዚአብሔርም ሙሴን አለው፣ በጸናች እጅ ይለቅቃችኋልና በጸናችም እጅ ከምድሩ አስወጥቶ ይሰድዳችኋልና አሁን በፈርዖን የማደርገውን ታያለህ። እግዚአብሔርም ሙሴን ተናገረው አለውም፣ እኔ እግዚአብሔር ነኝ፣ ለአብርሃምም ለይስሐቅም ለያዕቆብም ሁሉን እንደሚችል አምላክ ተገለጥሁ። ነገር ግን ስሜ እግዚአብሔር አልታወቀላቸውም ነበር። የተሰደዱባትንም ምድር የእንግድነታቸውን የከነዓንን ምድር እሰጣቸው ዘንድ ከእነርሱ ጋር ቃል ኪዳኔን አቆምሁ። ደግሞ እኔ ግብፃውያን የገዙአቸውን የእስራኤልን ልጆች ልቅሶ ሰማሁ፣ ቃል ኪዳኔንም አሰብሁ። ስለዚህም ለእስራኤል ልጆች እንዲህ በላቸው፣ እኔ እግዚአብሔር ነኝ፣ ከግብፃውያንም ባርነት አወጣችኋለሁ፣ ከተገዥነታቸውም አድናቸዋለሁ። በተዘረጋ ክንድ በታላቅ ፍርድም እታደጋችኋለሁ። ለእኔም ሕዝብ እንድትሆኑ እቀበላችኋለሁ፣ አምላክም ሆናችኋለሁ። እኔም ከግብፃውያን ባርነት ያወጣኋችሁ እግዚአብሔር አምላካችሁ እንደሆንሁ ታውቃላችሁ። ለአብርሃምና ለይስሐቅ ለያዕቆብም እሰጣት ዘንድ ወደ ማልሁላት ምድር አገባችኋለሁ፣ እርሷንም ርስት አድርጌ እሰጣችኋለሁ። እኔ እግዚአብሔር ነኝ። ሙሴም ይህን ለእስራኤል ልጆች ተናገረ። እነርሱ ግን ከሰውነታቸው መጨነቅ ከከባዱም ሥራ የተነሣ ቃሉን አልሰሙትም። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ግባ፣ የእስራኤልንም ልጆች ከአገሩ ይለቅቅ ዘንድ ለግብፅ ንጉሥ ለፈርዖን ንገር። ሙሴም በእግዚአብሔር ፊት እነሆ የእስራኤል ልጆች አልሰሙኝም፣ እንዴትስ ፈርዖን ይሰማኛል? ይልቁንም እኔ ከንፈረ ቈላፍ ነኝ ብሎ ተናገረ። እግዚአብሔርም ሙሴንና አሮንን ተናገራቸው። የግብፅ ንጉሥ ፈርዖንም የእስራኤልን ልጆች ከግብፅ እንዲያወጣቸው ይነግሩት ዘንድ አዘዛቸው። የአባታቸውም ቤት አለቆች እነዚህ ናቸው። የእስራኤል የበኵር ልጅ የሮቤል ልጆች ሄኖኅ፣ ፈሉስ፣ አስሮን፣ ከርሚ እነዚህ የሮቤል ወገኖች ናቸው። የስምዖንም ልጆች ይሙኤል፣ ያሚን፣ ኦሃድ፣ ያኪን፣ ዶሃር የከነዓናዊቱም ልጅ ሳኡል እነዚህ የስምዖን ወገኖች ናቸው። እነዚህ እንደ ወገኖቻቸው የሌዊ ልጆች ስሞች ጌድሶን፣ ቀዓት፣ መራሪ ናቸው። የሌዊም የሕይወት ዘመን 137 ዓመት ነው። የጌድሶንም ልጆች እንደ ወገናቸው ሌቦን፣ ሰሜኢ ናቸው። የቀዓትም ልጆች እንበረም፣ ይስዓር፣ ኬብሮን፣ ዑዝኤል ናቸው። የቀዓትም የሕይወቱ ዘመን 133 ዓመት ነው። የሜራሪ ልጆች ሞሖሊ፣ ሙሲ ናቸው። እነዚህ እንደ ትውልዳቸው የሌዊ ወገኖች ናቸው። እንበረምም የአጎቱን ልጅ ዮካብድን አገባ፣ አሮንና ሙሴንም ወለደችለት። የእንበረምም የሕይወቱ ዘመን 137 ዓመት ነው። የይስዓር ልጆች ቆሬ፣ ናፌግ፣ ዝክሪ ናቸው። የዑዝኤል ልጆች ሚሳኤል፣ ኤልዳፋን፣ ስትሪ ናቸው። አሮንም የአሚናዳብን የናኦስንን እኅት ኤልዛቤጥን አገባ። እርሷም ናዳብን፣ አብዩድን፣ አልዓዛርን፣ ኢታምርን ወለደችለት። የቆሬ ልጆች አሴር፣ ሕልቃና፣ አብያሳፍ ናቸው። እነዚህ የቆሬ ልጆች ወገኖች ናቸው። የአሮንም ልጅ አልዓዛር ከፉትኤል ልጆች ሚስት አገባ፣ እርሷም ፊንሐስን ወለደችለት። እነዚህ እንደ ወገናቸው የሌዋውያን አባቶች አለቆች ናቸው። እነዚህ አሮንና ሙሴ እግዚአብሔር ከግብፅ ምድር በየሠራዊታቸው የእስራኤልን ልጆች አውጡ ያላቸው ናቸው። እነዚህ የእስራኤል ልጆች ከግብፅ ያወጡ ዘንድ ከግብፅ ንጉሥ ከፈርዖን ጋር የተነጋገሩ ናቸው። እነዚህ ሙሴና አሮን ናቸው። እግዚአብሔርም ከግብፅ አገር ሙሴን በተናገረው ቀን እንዲህ ሆነ። እግዚአብሔር ሙሴን እኔ እግዚአብሔር ነኝ፣ እኔ የምነግርህን ሁሉ ለግብፅ ንጉሥ ለፈርዖን ንገር ብሎ ተናገረው። ሙሴም በእግዚአብሔር ፊት እነሆ እኔ ከንፈረ ቈላፍ ነኝ፣ እንዴትስ ፈርዖን ይሰማኛል አለ።